ትንሽ ቆይቷል። እኔም ያው ጸበል ምናምን ያረኩበት ነው ያሳከከኛል። ይሄን አንዳንዴ እንበው እዚህች ጋር እኔ እንበው ይወርዳልና ሙት ትብላለች ከዚህኛው ይች። ሰላም ሰላም፣ ጤና ይስጥልኝ እናቶቼ፣ አባቶቼ፣ እህቶቼ፣ ወንድሞቼ በመላው ዓለም የምትገኙ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር አምላክ የተመሰገነ ይሁን። ለዚህ ሰዓት ለዚህ ችለት እችን ተጨማሪ ጊዜ ሰጠኝ እግዚአብሔር ክብር ምስጋና ይድረሰው። እንግዲህ ውድ ቤተሰቦች ያው በባለፈው በተለቀቀው ቪዲዮ በአይኔ ጉዳይ ማለት ነው ብዙዎቻችሁ በጣም አዝናችኋል። ብዙዎቻችሁ ልባችሁ ተሰብሯል። ብዙዎቻችሁ ደግሞ በጣም ስልክ በጣም እያጨናነቀ ነበር። ስራ መስራት እስከማቆም ድረስ ያው የስራ ስልክ ነው እንደዚህ የጋቢ ኩታ እንዲሁ የተለያየ ባልትና ለሚፈልግ ብለን በምናስቀምጠው ስልክ እንዲሁም ያገር ባህል ልብስ ብለን የምናስቀምጠው ስልክ ማለት ነው። በሱ ለኔ ብላችሁ ለኔ ያስባችሁ አንዳንዱ ሰው ፍራንክ ነው እንዲያለኝም አለ፣ አንዳንዱ ሰው ውሸት ነው እንዲያለኝም አለ። ሰው እንደ የራሱ በጣም ነበር ሲጨናነቅ የነበረው። ክብር ምስጋና ይድረሰው። የሰው ፍቅር ሰጥቶኛል መድኃኔዓለም። የማይነጠቅ የሰው ፍቅር ትልቅ ነገር ነው። በገንዘብ አይገኝም የሰው ፍቅር። ገንዘብ የተወሰነ ሰዓት ሊያልቅ ይችላል። የሰው ፍቅር፣ የሰው መውደድ እግዚአብሔር የሰጠው ነገር ግን ማንም ሊነጥቀን አይችልም። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ፈጣሪ ይጠብቅልኝ። በያላችሁበት ክፉ አይንካችሁ። ስለሰጣችሁኝ ሀሳብ አስተያየት በጣም አመሰግናለሁ። በቲክቶክም በዩቲዩብ በጣም ብዙ ሰው ያው ቆርጦ ስለለቀቀው ከስንዴ መሃል አንክርዳድ ከጤፍ መሃል ጎርጠብ አይጠፋምና ከመቶ 2 3 በቃ ከመቶ 10 በለውና እንደዛ ይሁንም። እግዚአብሔር የተመሰገነ ይሁን። እንኳን እሰይ ጥሩ ነው ወየው ድርግም ባለ ምናምን የሚሉም አሉ። እነሱንም አልጠላቸውም። ምክንያቱም ወዳጅን ብቻ መውደድ ትርጉም የለውም፣ ጥላትንም መውደድ ያስፈልጋልና። ስለዚህ ወዳጃችንን ብቻ የምንወድ ከሆነ ወይ ደግሞ የሚያደርጉልንን ሰዎች ብቻ የምናደርግ ከሆነ ምንም ትርጉም የለውም። እነዛ ሰዎች ላይም ያው የክፉ ሰይጣን ዲያብሎስ እያደረ ክፉ እንዲናገሩ ባንደበታቸው ክፉ ነገር እንዲጠቀሙ የሚያደርግ ዲያብሎስ ነው። እንኳን እኛ ሰዎችን ፈጣሪውንም ይፈትናል። እግዚአብሔር ይገስጸውና እና አይበለው መድኃኔዓለም። የኔ አይን ቢጠፋ እነሱ የሚጠቀሙ ነገር የለም። ያደረኳቸውን ባላቅም ስበብ ፈልገው ውድቀቴን የሚፈልጉ አሉ። ሁልጊዜ በፌክ አካውንት አንዳንዴ ለመሳደቡን በነገራችን ላይ ኮንፊደንስ ያስፈልጋል። እኔ እግዚአብሔር ይመስገን 10 ቢጠላኝ 100 ይወደኛል። ክብር ምስጋና ለድንግል ማርያም ልጅ። ውድቀት ማለት አንዳንዴ ምን ብዬ ነው ምን አድርጌ ነው? አሁን ብታዩት አንዳንዶች የሚጽፉት በውስጥ መስመር ሲዘገንን አይበለው እንጂ ፈጣሪ በእኔ አይን መታወር ወይም እኔ ከጊዜ በኋላ እንደዛ በመሆኔ ይቻላል መኖር ይቻል ይሆናል እኮ። ግን ክፉ ለምዳቸዋል እንጂ መኖር ይችላል። ወገኖቻችን አሉ እኮ አይነ ስውራን ወገኖቻችን አሉ፣ ይኖራሉ እንደማንኛውም ሰው። በጣም ምሁርና ጎበዞች ናቸው። ምን አደረግኳችሁ እንደዚህ የሆነ ውድቀቴን የምትፈልጉ የኔ መሞት የምትፈልጉ? እኔ ምንም አይደለሁም እኮ አንድ ተራ ሰው እኮ ነኝ። እና በጣም ገርሞኝ ነው አዛኝቷል። ምክንያቱም እኔ ወይ ፖለቲካ ውስጥ የለሁበት ወይ የሆነ ውስጥ የለሁበት የሆነ ውስጥ የለሁበት ራሴን ለማሸነፍ ልጄን ለማሳደግ ዝቅ ብዬ ስራዬን ሰርቼ ተጠጥሬ የማድር ሰው ነኝ። ከዛ ውጭ ምንም ነገር ላይ አልደርስም። እንደምታዩት ሰው ነኝ፣ ስጋ ለባሽ ነኝ። ልሳሳት እችላለሁ። ሁልጊዜም እንደምለው ምናልባት በአነጋገሬ በድርጊቴ በሁኔታዬ ላይወዱኝ ላይደሰቱ ይችላሉ እነዛ ሰዎች። ግን ሰውን በተቻለኝ አቅም በጣም የበዛ ነገር ካልሆነ ማስቀየም አልፈልግም። መበደል ነው እንጂ መበደልን አልፈልግም በተቻለኝ አቅም። እና ይህን ያክል የኔን መሞት ወይ የኔን መውደቅ የምትፈልጉ ሰዎች በጣም ነው የምትገርሙኝ። ልቦና ይስጣችሁ። በዛው ልክ የሰው ፍቅር ነው ያየሁበት። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ብዙዎቻችሁ ተጨንቃችሁ ከውጭ ድረስ ካርዳችሁን በቀጥታ ካርዳችሁን ሞልታችሁ ከሀገር ውስጥ እስከ ውጭ ሀገር ድረስ ስራ ላይ ሆናችሁ በዛች በማትበቃ ሰዓት አብቃቅታችሁ ለእኔ አስባችሁ እያለቀሳችሁ የደወላችሁም አላችሁ። እግዚአብሔር ይመስገን። ስለዚህም በጣም አመሰግናለሁ። በየትኛውም ዓለም ላይ ሆናችሁ የምትከታተሉኝ ውድ ኢትዮጵያውያን፣ ኤርትራውያን፣ የሰው ልጅ በሙሉ ሙስሊሙ፣ ክርስቲያኑ፣ ጴንጤው በቃ አጠቃላይ የኢትዮጵያ ሕዝብ በሙሉ ይወደኛል። እግዚአብሔር ክብር ምስጋና ይድረሰው። ሁሉም በየእምነቱ ነበረ ሲጸልይልኝ ሲጽፍልኝ የነበረው እና ተመስገን ነው። እግዚአብሔር ይመስገን። አንዳንዴ ጥላትንም ወዳጅን ማየት ጥሩ ነው። መታሰሩን ታሰር ነገ ትፈታለህ አለ ገጣሚ። ጥላት ወዳጅን ትለይበታለህ ነው በአዛኝቷ። በጣም ነው የገረመኝ። ለማንኛውም ውድ ቤተሰቦቼ ስላስጨናነኳችሁ እንግዲህ ይቅርታ።
ዛሬ እንግዲህ የመጣሁት ዋናው የሆነ ትንፋሽ ጥር ይለኛል። ምን እንደሆነ አላውቅም። ድክም ይለኛል ሳወራ የሚቅለበልበው ምላሴ ምናምን የት እንደሄደ አላውቅም። ግን አሁን ያው ቤቢዬ ወይ ሚጣ ውስጥ አለች አይደለ? እሷማ ኃይሉን ቆንጠጥ ቀነስ እያደረገችው ነው መሰለኝ። ድክም ይለኛል። ጥሩ ነው እንደዚህ ያምርብኛል። ቀስ ማለት በጣም ስለምጮህ ስለምቅለበልብ አሁን ረካ ያልኩኛለሁ። እግዚአብሔር ይመስገን። እድሜም ጊዜም ሁሉም ነገር ያስተምራል። እና በመላው ዓለም የምትገኙ ቤተሰቦች በሙሉ እንግዲህ ያው የተለቀቀውን ቪዲዮ እስከ መጨረሻው አላያችሁትም። ያያችሁት አይታችሁታል። ያላያችሁት ደግሞ መግቢያውን ወይ ደግሞ ኢንትሮውን አይታችሁ ነው የተጨናነቃችሁት። ኮሜንት የጻፋችሁት በአብዛኛው ያው ኮሜንቱ ወደ ጸበል ሂጂ ነው። ምክንያቱም መብርሃን ስላለች። እውነታችሁን ነው። ትንሽ ኮሜንት በጣም የገረመ ቪዲዮን ብታዩት ጥሩ ነበረ። እኔን አታውቁኝም ማለት ነው። በደንብ ያው ብዙ ጊዜ ስለቆየው የምታውቂ ነበር የሚመስለኝና አላወቃችሁኝም ማለት ነው። አታውቁኝም ያልኩበት ምክንያት በክፉ አስቤ ወይ ደግሞ ክፉ ነገር ሆኖ አይደለም። ያ ታሪክ የኔ ታሪክ አይደለም፣ የሰው ታሪክ ነው። እስከ መጨረሻው ብታዩት ያልኩኝም ለዛ ነው። ባለቤቷ ባለ ታሪኳ አለች። ይሄው ባለ ታሪኳን ስሟት። ምስክርነቱ መሰለሽ ነው። ስደት ሀገር ቆይቻለሁ ከመጣሁ። ለምን የቆየሁበትም ምክንያት አለው። እሱ ራሱ ተወርቶ አያልቅም። የኔ ታሪክ ማለት ነው። ራሱ አንድ መጽሐፍ ይወጣዋል። ግን እዚህ ስቆይ ማለት ነው አይኔ ደህና ነበር እና አንድ ግራ አይኔን ጋረደኝ። አንድ ቀን ወደ ቆሻሻ ልደፋ እየሄድኩ በቃ ምንም ነገር አይታየኝም እና ቀኝ አይኔን በእጄ ሸፍኜ ግራ አይኔን ላይ ስል ምንም ነገር አይታይም እና ደነገጥኩ። በጣም ደነገጥኩ። ቆሻሻውን ይዤ ሁሉ ዞረብኝ። ያን ቆሻሻ ደፍቼ መጣሁና በቃ እኔ ሁለቱም በቃ ፈዘዛ አይኔ ነበር የምለው። ከዛ ልክ በዛ ሰዓት የሆነ ዝግጅት ነበር ቤት ውስጥ። እሱ ካለፈ በኋላ እኔ ሐኪም ቤት መሄድ እፈልጋለሁ አልኳት። ሴትዮ ትንሽ ከበድ ያለች ናት ስልሽ ለሕክምናውም አትፈቅድም ነበረ። እግዚአብሔር መብርሃን ከያሽ ሁሉ ነገር ይከፈትልሻል። እመቤቴን መጀመሪያ አንቺ ከፊቴ ቅደሚ ነው የምል። ወደ እሷም ሲሄድ ጠዋትም ተነስቼ መብርሃን አንቺ ቀድመሽ በስራዬም በመንገዴ ብዬ እንደ አንቺ ነው የማለቅስባት። ከዛ ነገርኳት። ለምን ስትለኝ እኔ ወደ ውጭ ስወጣ አይኔ ምንም ነገር አያይም አልኳት። ሄድኩኝ። ሲሄድ ዶክተሩ ምንድን ነው ያለኝ? አይንሽ ውስጥ ውሃ ሞልቷል ነው ያለኝ። ውሃ ሞልቷል። ስለዚህ ይሄ ካልወጣ 3 ወር ነው፣ ለ3 ወርም ላይቆይ ይችላል፣ ሁሉም ይጠፋል አለ። በጣም ደነገጥኩኝ። የባሰ ደነገጥኩኝ። ከዛም መብርሃን እንዴት ነው የምሆነው? በስደት ሀገር ጭራሽ አይኔ ምንድን ነው የምሆነው? ግራ ተጋባኝ፣ ጨነቀኝ። ከዛ እና ምንድን ነው የሚሻለው ስል በቃ አመልያ መሆን አለብሽ ማለት በዚህ ሀገር ኦፕሬሽን መሆን አለብሽ ተባል። ኦኬ አልኩ። ራሴ ፈረሙ። ማንም ይፈርምልኝ ነገር የለም። ከዛ ፈረምኩኝ። ልክ ከወር ሜዲካል በኋላ ተጠረገልኝ። መብርሃንን ይዤ በደረቴ ይዤ በስልኬ ከበር ውስጥ ይዤ ማለት ነው። ሁሌም ከዶክተሮች በፊት አንቺ ቅደሚ ነው የምለው። ስወጣም ሲሄድም በቃ ተኝቼም ስነሳም እንደ ጓደኛዬ፣ እንደ እናቴ፣ እንደ እህቴ፣ እንደ ዘመዴ፣ እንደ ጓደኛዬ ማውራት እሷ ነው። እሷም ደግሞ ምንም አላሳፈረችልኝ፣ ሆነልኝ። አንድ አይንሽም ደግሞ ምንም ከጊዜ በኋላ እንደዚህ ይሆናል ተባሉ። እሱንም እንደገና ያነስ ጨርስ ደግሞ የሱ አሁን በዚህ በፈረንጆች 26 ይሄን ቀኝ አይኔን ሆንኩ ኦፕሬሽን ማለት ነው። አሁን ሁለቱ ታስተካክሉልኛል። መብርሃንም ብዬ አፍሬ አላውቅም። በጠራኋት ሰዓት ቀድማ ነው የምትደርስልኝ። በጨነቀኝ ሰዓት፣ ግራ በገባኝ ሰዓት፣ ምንድነው የምሆነው ብዬ ተስፋ በቆረጥኩበት ሰዓት የማይፈታውን ጨለማውን ወደ ብርሃን ትቀይርልኛለች። እኔ ተናግሬ አላውቅም። አንደበት ሁኝኝና እንደው በቃ ወለተ ትንሣኤ ብለው እንዲጸልሉልኝ መብርሃን ያደረገችልኝን ተአምር ለአንቺም በረከት ነው፣ ለእኔም ደግሞ እረካለሁ። ስለዚህ እዛ በሄድሽበት ቤተ ክርስቲያን ሄደሽ የክርስትና ስም የወለተ ትንሣኤ ነው እንድታስገቢልኝ በመብርሃን ስም እጠይቅሻለሁ። አውቃለሁ እንደሚደክምሽ፣ ግን መብርሃን ደጅ ደግሞ ወደ እሷ ስትሄጂ ትበረቻለሽ። በሆድሽ
ያው እርጉዝ ነፍሰ ጡር እንደሆንሽ አውቃለሁ። መብርሃን በሰላም እንድትገላግልሽ እኔ እጸልይልሻለሁ። ምንም ደካማ ብሆን ለራሴም ባልሆን መብርሃን እሷ በሰላም እንደምታገላግልሽ እጸልይልሻለሁ። ስለዚህ ድካም አይደለም ወደ እመቤቴ ቤት ስትሄጂ እና ውድ ቤተሰቦቼ እንግዲህ እንደሰማችሁት ነው ታሪኩን። ስትገዝተኝ እሷ ሰው ሀገር ሁና እኔ አልታዘዝም ማለት አልቻልኩም። ለዛውም ደግሞ በቃ ለእመቤቴ ምስክርነት ስጪ ስትለኝ ምናልባት እንደ ራስሽ አድርገሽ ስላለችኝ እንደ ራሴ አድርጌ ነው። እዛ ጋር ከተሳሳትኩ አረሙኝ። እንደ ራስሽ ሁነሽ እንደ አንቺ ሁነሽ እንደሰማችኋት ከራሷ አንደበት እኔም ትንሽ ሊጨምርበት ብዬ ነው። አንቺን እንደተደረገልሽ አድርገሽ ምስክርነት ስጪልኝ ያለችኝ። እንደውም እኩል ትፍትፍ ብያለሁ መሰለኝ። እና እኔ አረ ባዛኝ እውነት አታውቁኝም ያልኩት ማለት ነው። እኔ አይበለው መድኃኔዓለም ቢሆን ግን ነጠላዬን ብድግ አድርጌ ወደ እናቴ ቤት ነው እንጂ የሚሄድ እንዲህ ተስፋ ቆርጬ ቪዲዮ አልሰራም። በቃ እኔ አታውቁኝም ያልኩት ማርያምን ነው የምላችሁ። ምክንያቱም እኔ ዛሬ ብቻ ናት የምትኖሪባት ቀን፣ ነገ መሞቻሽ ናት ቢሉኝ በህይወቴ ተስፋ አልቆርጥም። ምክንያቱም መብርሃንን አንድም ቀን ጠይቂያት አንድ ቀን ያላደረገችልኝ ነገር የለም። ወይኔ ቤተሰቦች አላወቁኝም፣ አልተረዱኝም። እንደገና ቪዲዮንም እስከ መጨረሻው አላዩትም ነበር ያልኩኝ። ኮሜንቱን ሳይው ማርያምን የተደረገልንን ነገር ማመስገን ስላለብን መጥቼ ቪዲዮ ልሰራ እችላለሁ እንጂ ሐኪም እንዲህ ብሎኛል ብዬ ግን አልመጣም። ያኛው ግን ተደርጎላት በቃ ስለቷን አስገባች። ሌሎችም የላኩ ነበሩ። እነሱን አድርገን ቤተክርስቲያኗን ሾላ ማርያምን አድርገን አስተዋውቀን ከአባ ጋር ያለውን ነገር አድርገን ነው የመጣ ነው። እስከ መጨረሻው ብታዩት ኖሮ ማለት ነው። ይኸው እስከ መጨረሻው ያየዋለ። ግን ቲክቶክ ላይ በአብዛኛው ተቆራርጦ በቃ በስማም ለማለት ይዘገንናል ለመጥራትና የመቤት አይን የአርቲስት መቤት የሚልም አለ፣ የመቤት የሚልም አለ። እኛም ቆራርጠን ለቀናል። እኔ አንድ ቆርጬ ለቀቅ ያለው ቲክቶክ ላይ። ስለዚህ ውድ ቤተሰቦቼ እኔ ምስክርነት ስጭልኝ ታዘዥኝ ስለተባልኩኝ ነው እንጂ እንደ ራስሽ ሆነሽ ስላለችኝ ነው እንጂ እመቤቴ ያደረገችላትን ሁሉም ሰው እንዲሰማ ስለምፈልግ ነው እንጂ እኔ ደህና ነኝ፣ እግዚአብሔር ይመስገን። እና ያው ሐኪሞችን እናከብራቸዋለን። ጥበብን ለሰለሞን የሰጠ እግዚአብሔር፣ ጥበብ በእነሱ ላይ አድሮ የሚፈውሰው እግዚአብሔር ነው። በሕክምና ላይ በእያንዳንዱ ነገር መድኃኒቱ መድኃኔዓለም ስለሆነ ማለት ነው። ስለዚህ እንደዛ ቢሉኝ ግን እኔ አላደርገውም። ተስፋ የሚያስቆርጡ በህይወቴ ብዙ ነገሮች እኮ ይመጣሉ። እናንተ የምታውቋቸውም ማታውቋቸውም ብዙ ነገር ይገጥመኛል። እግዚአብሔር ይመስገን። ክብር ለመድኃኔዓለም። ምክንያቱም የሰው ልጅ እስከ ህይወቱ ፍጻሜ ድረስ በተለይ እምነት ያለን ሰዎች እምነት ያለው ሰው በሚያምነው እምነት የትኛውም እምነት ተከታይ ይሁን የትኛውም ፈጣሪ እንዳለ ስለሚያውቅ ተስፋ መቁረጥ የለበትም። በአብዛኛው በቃ ሰውሮ ሄጅ ምናምን ያላችሁኝና አሁንም ጠይቃችሁ በትህትና አንደኛ ቪዲዮውን እስከ መጨረሻ ብታዩት የተሻለ ነው። በእርግጥ ይገባኛል፣ ስራ ነው፣ መሮጥ ነው፣ ሩጫ ነው። ጊዜ ላይ ኖራችሁ ይችላል። ከእኔን ስለምትወዱ ስለምታከብሩ ምንም እንደሆን ስለማትፈልጉ እሱ ሁሉ ይገባኛል። እና እንደው በተለይ ሰው ሀገር ላይ ያላችሁ ተስፋ የቆረጣችሁ እኔስ መቼ ነው እንደዚህ መሆነው? እኔስ እንደዚህ በቃ አይደል የተለያየ በሽታ ውስጥ ሊሆን ይችላል፣ ጭንቀት ውስጥ ሊሆን ይችላል፣ የተለያየ ቦታ ልትሆኑ ትችላላችሁና ያ ነገር ያስተምራችኋል ብዬ ስላሰብኩ ነው። ስለዚህ ሁላችሁም ብታዩት እስከ መጨረሻ ትማሩበታላችሁ፣ ብዙ ትምህርትም ታገኙበታላችሁ። ከዛ በኋላ እስከ መጨረሻውም አይተው ከተለያየ ሀገር እያለቀሱ ይደወሉልኛሉ። ለእኛም ተሳይልን፣ ለእኛም እንዲበልን። እዛው ሆናችሁ እግዚአብሔር ይሰማል፣ መብራን ትሰማለች፣ በሁሉ ቦታ አለች ማርያምን። ስለዚህ ውድ ቤተሰቦቼ አሁን ይህን ቪዲዮ ካየች በኋላ የላከችልኝ ድምፅ አለ ማለት ነው። በጣም ተደስታ። ለማንኛውም ድምፁን አብረን እንስማው። ካላስቸገርኳችሁ እስከ መጨረሻው ብታዩት የተሻለ ነው። እሙ የኔ ውድ እንደምን አደርሽ? ላመሰግንሽ ነው የገባው። በጣም አመሰግናለሁ። እኔን ብለሽ እንደሰማሽኝ እመብርሃን ትስማሽ፣ ያቅርባ ትስማሽ፣ ይሆንሽን በጀርባሽ ታስታቅፍሽ፣ ሁሌ ደስታውኝ፣ በመንገድሽ ሁሉ እሷ ትቅደም። ምስክርነቴን እንደ ራስሽ አዋህደሽ ስለመሰከርሽልኝ እመብርሃን እሷ ሁሌ በቤተሰቦችሽ፣ በሰላምሽ፣ በጤናሽ፣ በበረከትሽ አትለይሽ። በጣም አመሰግናለሁ። በጣም አመሰግናለሁ። እውነት እኔ ከብዙ በዕለቱ ስለተደረገልኝ ይሄን ነገርኩሽ እንጂ እመብርሃን ያላደረገችልኝ ነገር የለም። በቃ አበቃሌ ብዬ ከወደቅኩ በኋላ
ብዙ ነገር ተደበላልቀውብኝ ከራሴ ብቻ ጋር የማወራበት ሰዓት ሁሉ በቃ እኔ አልቅሼ ስነግራት በደቂቃዎች ነገሮች ይቀየራሉ። ግን ይሄ በጊዜ ወዲያው ስለተደረገልኝ ምስክርነቴን ለማን ልናገር ባልኩ ሰዓት ነው አንቺን ያገኘሁሽ እና እመብርሃን እኔ እንደሰማች አንቺንም ትስማሽ። በቤትሽ፣ በበረከትሽ፣ በሰላምሽ፣ በጤናሽ፣ በቤተሰቦችሽ በምትራመጅበት መንገድ ሁሉ እሷ ከፊት ትቅደምልሽ። እኔ ምስጋና ምርቃትም አልችልም፣ ግን ደስ ስላለኝ ነው እንደመጣልኝ ማውራሽ። በጣም አመሰግናለሁ የኔ ውዴት። እግዚአብሔር ቀኑን አቅርቦ እዛች ቤተክርስቲያን አንቺም የሆድሽን በጀርባሽ ያዝለሽ እኔም በሰላም መጥቼ ቆመን አብረን የምንመሰክርበት ቀን እግዚአብሔር ያቅርብ። ሀገራችንን ሰላም ያርግልን፣ ህዝባችንን ይጠብቅልን፣ አባንም ይጠብቅልን። በጣም አመሰግናለሁ። ወደ እሷ ቤት ስትሄጂ እንደማይደክምሽ አውቃለሁ። ደስ እያለሽ እንደምትሄጂ እናት ቤት ሲሄድ ደስ እየተባለ ለሚሄድ ለዛ ነው በድፍረት እንጂ ሰው ሁለት ነፍስ ሆኖ እንዲህ አርግልኝ ብሎ አይልክም ነበር ወደ ሰው ቢሆን ማለት ነው። ግን እመቤቴ ቤት አንቺም ትባረኪያለሽ፣ እኔም ረዴት ታገኛለሁ፣ አንቺም ረዴት ታገኛለሽ። በድፍረት ነው የላኩሽ እና አንቺ ደግሞ አላሳፈርሽ። እኔም እሺ ብለሽ እንደ ራስሽ አርገሽ ስለመሰከርሽልኝ በጣም 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 ቃላት የለኝም። እግዚአብሔር ይስጥሽ፣ ጤናሽን ይስጥሽ። ይኸው ቤተሰቦች እንደሰማችሁት ነው። ምንም ማብራራት አያስፈልገውም። ስለዚህ ይሄ ነው ታሪኩ። እኔ ደህና ነኝ፣ እግዚአብሔር ይመስገን። ለእሷ የደረሰች ለሁላችንም ትድረስልን። በየትኛውም ዓለም ላይ ሆናችሁ ለምትጨናነቁ እኔ እግዚአብሔር ይመስገን ምንም እንዳታስቡ። ቅድም እንደነገርኳችሁ በጣም ደህና ነኝ። ክብር ምስጋና ይድረሰው። አሁንም ስለት መሳል ከፈለጋችሁ ሾላ ማርያምን መላክ ከፈለጋችሁ ወልጅ እስከምተኛባት ሰዓት ድረስ እኔ ያለው ችግር የለውም። ምክንያቱም እኔ በርኩ ቁጥር ውስጥ ያለው ጽንስም ይባረካል፣ እኔም እየተባረኩኝ ደስ እያለኝ ነው የምሄደው። በቃ ምክንያቱም በጣም ደስ ብሎኝ ከሚሄድበት ቦታ በጎ አድራጎት ስራና ወደ ቤተክርስቲያን የሚልካኝ ሰው በጣም ነው የሚያስደስተኝ። ምክንያቱም እኔ ገንዘብ ባልሰጥ እናንተ በገንዘባችሁ እኔ በጉልበቴ ሁላችንም እንባረካለን ማለት ነው። ሁሉም ባለው ነው አይደለ? ጉልበት ያለው በጉልበቱ እያንዳንዱ በእያንዳንዳችን በሙያችን በስራችን እንባረካለን። ሰው ያልሆነ ቦታ እንኳን ይሄድን ሰው ያልሆነ እግዚአብሔር ከነ ኃጢአታችን ከነ በደላችን እኔ ቤተክርስቲያን ስመላለስ ሁልጊዜ እንደምነግራችሁ ጥሩ ሰው ሁኜ ትሁት ሁኜ ጻድቅ ሁኜ ምናምን አይደለም። እንደኔ አምላክን የሚበድለው ሰው የለም። ሁልጊዜም ነው የምነግራችሁ። ይሄ ምንም ሀቅና ሀቅ ስለሆነ ነው። ይሄ ራሱን ዝቅ የሚያደርግ ራሱ ከፍ ከፍ ይላል በሚለው ሳይሆን ሀቅ ትክክለኛ ሀቅ ስለሆነ ነው። እኔ በጣም ነው የምበድለው እግዚአብሔርን እውነት ማርያምን። ግን እንደዛም ሆኖ በስማ እኔ ልጁን እንድንገላታ እንድበደል እንዲከፈኝ አይፈልግም እግዚአብሔር። ሁልጊዜም በህይወቴ ያላደረገልኝ ነገር የለም። እኔ ያው እንደምታዩት ሙዚቃ በጣም ነው የምወደው ምናምን፣ እሱ ደግሞ ፈጣሪ የማይወደው ነገር ነው ይገባኛል። ግን ትንሽ እድገቴም ሊሆን ይችላል አላቅም። ስለዚህ እግዚአብሔር ደግሞ በጊዜ ሂደት ሁሉን ነገር ያስተካክልልኛል ብዬ አምናለሁ። በነገራችን ላይ አንድ አይኔን እዚች ጋር ትንሽ ቆይቷል። እኔም የው ጸበል ምናምን እያረኩበት ነው፣ ያሳክከኛል። ይህን አንዳንዴም በው ላይቱ ሲበዛ ይሆን አላቅም፣ ወይ ደግሞ ስልክ ስለማበዛ ይሆን አላቅም። እዚች ጋር እኔ እንበው ይወርዳል እና ሙሙ ትብላለች። ከዚችኛ ይቺ አታንስም ታንሰጥ አራት ታንስም በሰው ይቅር ይበል ፈጣሪ። በሱ ስራማ አልገባም እና ይችኛው አይኔ እንበው ይወርዳል አንዳንዴ ማለት ነው። ፀሐይ ሲነካኝ ንፋስ ሲነካኝ ምናምን ኖርማል አይደለም። ፀሐይ ሲነካኝና ንፋስ ሲነካኝ ነው። ስለዚህ ውድ ቤተሰቦች ይሄ ታሪክ የኔ ታሪክ አይደለም። በስደት ላይ ያለች እህቴ፣ ሰው ቤት የምትሰቃይ እህቴ ቤተሰቦቿን ለመለወጥ ታናናሾቿን ለማስተማር ደፋ ቀና የምትል እህቴ ታሪክ ነው። ይህን ታሪክ ስትነግረኝ እውነት ለመናገር ስሰማው ድምጿን ስሰማው ሰውነቴ እየተንዘረዘረ እንባዬ እየፈሰሰ ነበር የሰማሁት። እንግዲህ እሷ ስደት ላይ ነው ያለችው፣ ሰው ሀገር ላይ ነው ያለችው። ሰው ሀገር ላይ ሆኖ መታመም ቀርቶ ሌላም ነገር ከባድ ነው። በዛ ላይ አሰሪዋ እንደሰማችኋት ትንሽ ቆጣ ያለች ናት እና እሱን ሁሉ ተቋቁማ ነው የምትኖረው። ስለዚህ ያንን ነገር ሄዳ መመስከር ፈልጋ ቤተክርስቲያን እንዳመመስከር ፈልጋ የለም እና ታዲያ እኔ እዚህ ሁኜ እንደዚህ ብለሽ መስክሪልኝ ስትለኝ ወይ አይሆንም ልበላት ቤተሰቦች ማለት ነበረብኝ። እናንተም እንግዲህ ያው በጸሎታችሁ በዱዓችሁ አስቡኝ፣ የምትወዱኝ የምታከብሩኝ ቤተሰቦቼ። ምናልባት ደግሞ እንዳልኳችሁ በንግግር ስህተት በነገሮች ባለመግባባት
ላስቀይማችሁ እችላለሁና ለሱም ይቅርታ። ሁላችሁም በጸሎት አስቡኝ። ሀገራችን ኢትዮጵያን ሰላም ያድርግልን። ዓለማችንንም ሀገራችንንም ሰላም ያድርግልን። በአሁኑ ሰዓት ዓለማችንም ሀገራችንም በጣም ተናውጣለችና በሁሉም በኩል በተፈጥሮ አደጋ እንዲሁም በጦርነት በተለያየ ነገርና ሰላም ይሁን። ለምንም ነገር እንደው ለመሰዳደቡም ለመተቻቸቱም ሰላም ያስፈልጋል። ስለዚህ ሀገራችን ኢትዮጵያን ይጠብቅልን፣ ዓለማችንንም ይጠብቅልን። ውድ ቤተሰቦች ሁላችንም ለሀገራችን ሰላም በየእምነታችን ጸሎት ማድረግ ነው፣ ዱዓ ማድረግ ነው። ሁላችንም ለሀገራችን አንድነት ማለት ነው። በሚቀጥለው በሌላ እንገናኛለን። የዛሬውን እንግዲህ እስከ መጨረሻው እንደምታዳምጡት ተስፋ አደርጋለሁ። የሰማችሁትን ይመስላል። እስካሁን አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር አምላክ ያክብርልን። ሌላም ደግሞ ምስክርነት ያላችሁ ሰዎች የገጠማችሁ ሰዎች ካላችሁ ሀሳብ አስተያየታችሁን በኮሜንት ማስቀመጥ ትችላላችሁ። እዚህ ሄደሽ ብትመሰክሪልን ምናምን የምትሉ ሰዎች ካላችሁ እኔ ያለው ደስ ብሎኝ ነው የሚሄደው ቤተክርስቲያን። ስለዚህ ሳትሳቀቁ ማለት ነው። አሁን እሷ እኔን ለማዘዝ እንዳልኳችሁ ተሳቃየው 2 ነፍስ ነሽ፣ ነፍሰ ጡር ነሽ፣ ምንም ችግር የለውም። እኔ ደስተኛ ነኝ እና በሚቀጥለው እንገናኛለን። ውድ ቤተሰቦቼ ሁልጊዜም ከጎኔ ስለሆናችሁ ስለማትለዩኝ፣ ስለምትወዱ፣ ስለምታከብሩኝ እግዚአብሔር ያክብርልኝ። ሀገር ኢትዮጵያ ጥላትሽ ውደም፣ ዘረኝነት ይጥፋ፣ ኢትዮጵያዊነት ይለምልም፣ አንድነትን፣ ሰላምን፣ ፍቅርን፣ መዋደድን ይስጠን። ሁሌም ከፍ በይልኝ ሀገሬ። ቻው